ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ የ8ኛ ክፍል የባራዳ ክፍለ ከተማ የተዘጋጀው የአማርኛ ሞዴል ፈተና 3ኛውን ክፍል ነው ይዤላችሁ የመጣሁት። ከዚህ በፊት 2 ክፍሎችን ለቅቄላችሁ ነበረ። ዛሬ ከሱ የቀጥለውን ከ31 እስከ 45 ያሉ ጥያቄዎችን አብረን እንሰራለን። ወደ ጥያቄዎቹ ከመሄዳችን በፊት ቪዲዮውን ላይክ አድርጉ፣ ለሌሎች ሰዎች ሼር አድርጉ። ሰብስክራይብ ያላደረጋችሁ እንዲሁም ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ፣ አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ ደግሞ የደወል ምልክቱን መጫን አይዘንጉ። ወደ ጥያቄዎቹ እንሄዳለን። 31ኛው በቅኔ ውስጥ ፍካሬያዊ ፍቺን የሚይዘው ክፍል ምን በመባል ይታወቃል? እንግዲህ ባለፈው ክፍል ላይ ስናይ ሁለት አይነት የቃላት ትርጉሞች አሉ ብለን ነበረ። እማሪያዊና ፍካሬያዊ። እማሪያዊ ቀጥተኛ መዝገበ ቃላታዊ ፍቺው ነው ብለን ነበር። ፍካሬያዊ ደግሞ ቀጥተኛ የሆነ ምስጢራዊ ትርጉም ነው ብለን ነበር። በቅኔ ውስጥ ደግሞ ምን አለ? ቅኔ ውስጥ ደግሞ ሁለት ነገሮች አሉት፣ ሰምና ወርቅ። ልክ እንደዚህ ሰም የሚባለው ቀጥተኛ ትርጉሙ ነው፣ ቀጥተኛ በአገባባዊ ፍቺው ማለት ነው ከግጥሙ ጋር። ወርቅ ደግሞ ምስጢራዊ ትርጉም ነው፣ ከግጥሙ ጋር የማይገናኝ በሚስጥር የተለወሰ ነገር ማለት ነው። ስለዚህ ወርቅ የሚለው በቀጥታ ከማን ጋር ይገናኛል? ፍካሬያዊ ከሚለው ጋር የተያያዘ ነው ማለት ነው። ስለዚህ ፍካሬያዊ ፍቺ በቅኔ ውስጥ የሚያመለክተው ወርቅ ነው ማለት ነው። 32ኛው ከሚከተሉት አንዱ የጥሩ ማዳመጥ መመሪያ ነው። ሀ የሚነበብን ነገር በትኩረት አለመስማት ከሆነ ኦብቪየስሊ ጥሩ ማዳመጥ ስኪል የለንም ማለት ነው። በንባብ ጊዜ ሌላ ወሬ ማውራት፣ ይሄም አይደለም። ሐመሯ ከሚነበበው ነገር ማስታወሻ መያዝ፣ ይሆን ይችላል። በሚነበብበት ጊዜ መተኛት፣ ይሄም አይሆንም። ሶስቱ አይሆንም። የሚሆነው በቀጥታ በጣም ቀላል ነው፣ ሐመሯ ነው። ሲነበብ ማስታወሻ ምንይዝ ከሆነ አዳምጠናል ማለት ነው፣ የሆነ ነገር አለን። ስለዚህ እሱን ነው እየጻፍን ያለነው። ጥሩ የማዳመጥ መመሪያ ነው ማስታወሻ መያዝ። 33ኛ ነገ ቤቴ እንግዳ ይመጣል ዳሽ አልተዘጋጀውም። ወደ ቤቴ እንግዳ ይመጣል ከዛ አልተዘጋጀውም ከሆነ ምንድነው? ሁለቱ ነገሮች ይጣላሉ አይደል? መሃሉ ላይ የሚገባው አፍራሽ ነገር አያያዥ ነው ማለት ነው። ለባዶ ቦታው ተስማሚ አያያዥ። ስለዚህ ነገ ቤቴ እንግዳ ይመጣል፣ ስለዚህ አልተዘጋጀውም፣ አይሆንም። ነገ ቤቴ እንግዳ ይመጣል ወይም አልተዘጋጀውም፣ ይሄም አይሆንም። ነገ ቤቴ እንግዳ ይመጣል ይሁን እንጂ አልተዘጋጀውም፣ ይሄ መሆን ይችላል። አለበለዚያ አልተዘጋጀውም አይሆንም። የሚሆነው ይሁን እንጂ ነው። ይመጣል ግን እንደዛም ሆኖ ግን አልተዘጋጀውም እስካሁን ድረስ እያለ ነው። አፍራሽ ነው መሆን የሚችለው ማለት ላይ። መልሱ ሐመሩሃ ነው። 34ኛ ምሳውን እየበላ ያጠናል። ይህ አረፍተ ነገር ዳሽ ነው። እንግዲህ ተራና ውስብስብ ስናይ ባለፈው ክፍል 1 ኦር ክፍል 2 ይሁን ከሁለቱ አንዱ ላይ አይተን ነበረ እና ተራ ከሆነ አንድ ግስ ብቻ አንድ ድርጊት ነው የሚሆነው። ውስብስብ ከሆነ ግን ሁለት ግስ ነው የሚሆነው ብያችሁ ነበር። ሁለት ግስ ሆኖ ሁለት ድርጊት ይኖራል ብያችሁ ነበር። ስለዚህ ምሳውን እየበላ ያጠናል። ስንት ድርጊት ነው ያለው? መብላት አለ፣ ከዛ ማጥናት። ውስብስብ ነው ማለት ነው። ሀ ትእዛዛዊ አረፍተ ነገር አይደለም። ትእዛዛዊ ከሆነ እንደዚህ ያድርግ የሚል አረፍተ ነገር ነው። ይሄ አይደለም። ለውስብስብ አረፍተ ነገር መሆን ይችላል። ተራ አረፍተ ነገር አይደለም። መጠይቃዊ አረፍተ ነገር ደግሞ እንደዚህ እየበላህ ነው እንዴ እየጠጣህ ነው እንዴ መጠየቅ ሲሆን እሱ እንደዚህ አይነት አይደለም። ምሳውን እየበላ ያጠናል ውስብስብ አረፍተ ነገር ነው። መልሱ ለነው ማለት ነው። 35ኛው ከሚከተሉት አንዱ የመናገር ክህልን ለማዳበር ወሳኝ ሚና አለው። የመናገር ክህልን ማለት መናገር እንድንችል ምን ያዳብርልን ይችላል? ሀ ድርሰት መጻፍ ምንን ነው የሚያዳብረው? የመጻፍ ክህልን ነው የሚያዳብረው። ለክርክር መናገር ኦብቪየስሊ ይሄ መናገርን ያዳብራል። ሐመርሃ ጽሁፍ ማንበብ፣ ይሄ ማንበብን ስኪል ነው የሚያዳብረው። በንቃት ማዳመጥ የማዳመጥን። ስለዚህ መልሳችን ለነው። ክርክር መናገር ክህሎትን ያዳብርልናል። 36ኛው ከሚከተሉት የቋንቋ መዋቅር ውስጥ የማይካተተው የቱ ነው? ፈተና ላይ ብዙ ጊዜ የሚካተተው የማይካተተው የሆነው ያልሆነው የሚሉ ነገሮች ተማሪን ግራ ያጋባሉና በጥንቃቄ አንብቡት። ይሄ አሁን የማይካተተው ነው የሚለው። ሀ ድርሰት፣ ለሐተታ፣ ሐመርሃ አንቀጽ፣ መቃል። የማይካተተው ሐተታ ነው። እንግዲህ የቋንቋ መዋቅር ድምጽ ብሎ ከዛ ቃል ይላል። ከቃል ቀጥሎ ሐረግ ነው። ከሐረግ ቀጥሎ አረፍተ ነገር
ከአረፍተ ነገር ቀጥሎ አንቀጽ ይሆናል። ከአንቀጽ ቀጥሎ ድርሰት። ስለዚህ የማይካተተው ሀተታ ነው። ሌሎች የቋንቋ መዋቅር ውስጥ አሉ ማለት ነው። 37ኛው በቋንቋ መዋቅር ውስጥ ከትንሹ ወደ ትልቁ በቅደም ተከተል ሲቀመጥ ትክክል የሆነ የትኛው ነው? አሁን የነገርኳችሁ ነው። መጀመሪያ መነሻው ድምጽ ነው። ድምጽ ማለት ሆሄያቱ ማለት ነው። ሀ ለ ሐመሩሃ። ከዛ በእነሱ በመመስረት ቃል ይፈጠራል። ከዛ አረፍተ ነገር፣ ከዛ ሀረግ፣ ከዛ አረፍተ ነገር፣ አንቀጽ ብሎ ድርሰት ይሆናል ማለት ነው። መልሳችን ነው የሚሆነው ማለት ነው። ከትንሹ ወደ ትልቁ። ከትልቁ ከተባለ ድርሰት ይላል። ከዛ አንቀጽ፣ ድርሰት፣ ከዛ አንቀጽ፣ ከዛ በኋላ አረፍተ ነገር፣ ሀረግ፣ ቃል፣ ድምጽ ይሆናል ማለት ነው። ከትልቁ ወደ ትንሹ ከተባለ። ለዚህኛው ግን ነው። 38ኛው የትንቢት ጊዜን የሚያመለክተው አረፍተ ነገር የትኛው ነው? እንግዲህ ጊዜ በ3 ከፍለ ነው ነበር። የአሁን ጊዜ፣ የትንቢት ጊዜና የሐላፊ ጊዜ ብለን በ3 ከፍለናል። የአሁን ጊዜ የሚባለው አሁን ላይ የሚደረግን ነገር ነው። ትንቢት ደግሞ ወደፊት፣ ሐላፊ ደግሞ ከዚህ በፊት የተደረገ። አሁን የተጠየቅነው የትንቢት የወደፊት ነው። ትምህርቴን እያጠናሁ ነው። መቼ? አሁን። ጊዜን ለማወቅ ምን ብሎ መጠየቅ አለበት ብለን ነበር ባለፉት ክፍሎች ላይ። መቼ የሚል ጥያቄ መጠየቅ። ትምህርቴን ላጠና ነው። መቼ? ወደፊት ገና። ለዚህ ትንቢት ነው። ትምህርቴን አጥንቼ ነበረ። መቼ? ሐላፊ ነው። ይሄ ትምህርቴን አጥንቻለሁ፣ ጨርሻለሁ አጥንቼ። ስለዚህ ሐላፊ ነው ማለት ነው። መልሳችን ትንቢት ጊዜ የሚለው ላይ ይሆናል ማለት ነው። 39ኛው በአሁን ሰዓት የሚፈጸም ወይም በመፈጸም ላይ ያለ ድርጊትን የሚገልጽ ጊዜ ምን ይባላል? በአሁን ሰዓት ይላል አይደል? የአሁን ጊዜ ነው። ወደፊት ከተባለ ትንቢት ነው። ሐላፊ የሐላፊ ጊዜ ነው። መልሱ ሐመሩሃ ነው። 40 ከሚከተሉት አማራጮች ውስጥ የአሁን ጊዜ ግስን የያዘው አረፍተ ነገር የቱ ነው? የአሁን ጊዜ ማለት ነው። ትምህርቴን እያጠናው ነው። መቼ? አሁን። ነገ ባዮሎጂ ፈተና እፈተናለሁ። ነገ ስላለ መቼ ነው? ትንቢት ነው ማለት ነው። ጓደኛዬ ጽሑፍ ይጽፋል። መቼ? ወደፊት ማለት ነው። ስለዚህ ትንቢት ነው። ጦርነቱ ብዙ ንብረት አውድሟል። ይሄኛውም ሐላፊ ነው። አውድሞ አልፏል። ስለዚህ ሐላፊ ነው። የአሁን ጊዜ የሚያመለክተው ሀሌታ ውሃ ትምህርቴን እያጠናው ነው። 41ኛው ብዙ ቁጥርን በትክክል የማያመለክተው ቃል የቱ ነው? የማያመለክተው ቃላት፣ ቃል ብለን ቃላት እንላለን። ቃሎች፣ መምህራን፣ ቃላቶች። መምህር ብለን መምህራን፣ የመምህር ብዙ ነው። ቃላት፣ ቃላት ብለን ደግሞ የቃላቶች ብዙ ደግሞ ቃላቶች ይባላል። ቃሎች ግን የሚባል ነገር የለም። ስለዚህ የማያመለክተው ነው ማለት ነው። 42ኛው ከሚከተሉት ውስጥ ስማዊ ሐረግ የትኛው ነው? ስማዊ ሐረግ መሆኑን ለማወቅ የመጨረሻው ቃል ስም ነው፣ ግስ ነው፣ ቅጽል ነው የሚለውን ነገር ማየት። ደብዳቤ ላከች ምንድነው? ግስ። ስለዚህ ይሄ ግሳዊ ሐረግ ነው። የእንጨት ወንበር ምንድነው? ስም ነው። ስለዚህ ይሄ ስማዊ ሐረግ ነው ማለት ነው። ስማዊ። በጣም ክፉኛ ምንድነው? ተውሳከ ግስ። ይሄ ተውሳከ ግሳዊ ሐረግ ነው። እሺ ወንበር ላይ ምንድነው? መስተዋድድ። ይሄ መስተዋድዳዊ ሐረግ ነው ማለት ነው። ስለዚህ ስማዊ ሐረግ የሆነው የእንጨት ወንበር የሚለው ነው። እንታችን ለናው ማለት ነው። 43ኛው ቅጽላዊ ሐረግ ከምን ይመሰረታል? ሀ ከቅጽል፣ ለከስም፣ አመርሃ ከግስ፣ መከመስተዋድድ። ቅጽላዊ ሐረግ ከቅጽል ነው የሚመሰረተው። ስለዚህ መልሳችን ሀ ነው ማለት ነው። ከስም ከሆነ ስማዊ ሐረግ፣ ከግስ ግሳዊ ሐረግ፣ ከመስተዋድድ መስተዋድዳዊ ሐረግ። 44ኛው ልጁ ትናንት በድንገት ወደቀ የሚለው ተሰምሮበታል። የተሰመረበት ሐረግ የትኛውን የሐረግ አይነት ያመለክታል? መስተዋድዳዊ ሐረግ፣ ስማዊ ሐረግ፣ ቅጽላዊ ሐረግ፣ ግሳዊ ሐረግ ይላል። በድንገት ወደቀ፣ መጨረሻው ወደቀ ነው። ስለዚህ መጨረሻው ግስ ስለሆነ ግሳዊ ሐረግ ይሆናል ማለት ነው። መልሳችን ነው የሚሆነው። ለዚህ ክፍል የመጨረሻው ጥያቄ 45ኛው ነው። ከሚከተሉት ቃላት መካከል
የተገብሮ ቃል የሆነ የትኛው ነው? ሁለት ቃላት አሉ፣ ገቢርና ተገብሮ። ገቢር የሚባለው ድርጊት ፈጻሚው ላይ የሚያተኩር ነው። ለምሳሌ አበበ በሶ በላ ካልን በላ ነው ተገብሮ ገቢር ግሱ ማለት ነው። አበበ በሶ በላ፣ የበሶ ላይ ሳይሆን ትኩረቱ የበላው ሰው ላይ ነው፣ አበበ ላይ ነው ያተኮረው። ተገብሮ ከሆነ ግን ተሳቢው ላይ ወይም ደግሞ ድርጊቱ የሚፈጸምበት ነገር ላይ ነው ትኩረት የሚያደርገው። ማን ላይ ነው ድርጊት የተፈጸመው? በሶ ላይ አይደል? በሶ በአበበ ተበላ ካልን ተገብሮ ግሱ ወይም ተገብሮ ቃሉ ማን ነው? ተበላ ይሆናል ማለት ነው። ስለዚህ ብዙ ጊዜ ተገብሮ ቃሎች ከፊት ለፊታቸው ተ ፊደል አለችበት። ሀ ተደበቀ፣ ለበላች፣ አምሮሃ በላ፣ መተተነተነ ተነተነ። ተነተነ ተጨምሮበት ሳይሆን ተነ አንስተን ብናየው ነተነ ትርጉም ይሰጣል? አይሰጥም። ተነተነ ሙሉ ቃሉ ነው። ተደበቀ ግን ተነ አንስተን ብናየው ደበቀ ቃል ይሰጣል። የተጨመረው ለተገብሮ ነው ማለት ነው። ስለዚህ መልሳችን ሀ ነው ማለት ነው። እሺ ተማሪዎች በዚህ ክፍል ይዤላችሁ የመጣው ጥያቄዎች እነዚህን ይመስሉ ነበረ። በሚቀጥለው ቪዲዮ ደግሞ በክፍል 4 የመጨረሻውን ቪዲዮ ይዤላችሁ የምመጣ ይሆናል። ከ46 እስከ መጨረሻው እስከ 60 ያለውን ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ያሏችሁን ጥያቄዎች፣ ሐሳብ፣ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ያሏችሁን ጥያቄዎች የሞዴል ሚኒስትሪ ጥያቄዎች ደግሞ ቴሌግራም ግሩፕ ላይ ወይም ደግሞ ሰፖርት አካውንት አለ ከታች ሊንኩ እሱ ላይ ላኩልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ደህና ሁኑ። ቻው።